እሱ አንቺ የምታውቂው እውነታ እኔ ምንም ማለት ነው። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ እነግርሻለሁ፣ አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁ እኔን አያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው፣ ዋጋ ያስከፍልሻል። አትወጂኝም። ከዚህ ቤት አንቺ ብቻ ሳትሆኝ ሰላምን ትወጣለች። እንግዳውስ እኔ አልወጣም። እሱን እናያለን። ኤቢን ከትናንት ጀምሮ የምታወራውን አትሰማትም እንዴ? አንቺ ነሽ ዋን የመረሻት እያለች እኮ ነው። እኔ ደግሞ እኔ ነኝ እኮ ኮካውን የገዛሁት። ቆይ ሃይላንዱ ተከፍቶ ነበር እንዴ ስግሽ? አሮ አልተከፈተም። ቆይና ታዲያ እንዴት ሊመረስ ቻለ? እኔ አላውቅም። አይ በመርዙ ጉዳይ እኮ ግራ ገብቶ ነው። እሱ ነገር እኔንም በጣም አሳስቦኛል። ሰላምዬ፣ ቆይ ይሄ ነገር እንዴት ሊሆን ይችላል ብለሽ ታስቢያለሽ? እማዬ እንደሆነ ይሄ ነገር በቀላሉ አታልፉ። እንዴት ይሄን ነገር በቀላሉ ልታዩ ትችላለች? የሰው ህይወት እኮ ነው። የሰው ህይወት እኮ ሊያልፍ ነበረ፣ ለዛውም ደግሞ የውሃ እንዴ። አቢጌል እኮ ዳጣን አንቺ ነሽ መርዙን የጨመርሽበት እያለቻት። እንደዛ ከሆነ እውነታውን እሷ ታውቃለች ማለት ነው። ምኑ ነው እውነት? አቢጌል ያለችው ነው እውነት? ሰላም እንዴት ናችሁ? የዳጣ ድራማ ተከታታዮች ያላችሁ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ በዳጣ ድራማ በክፍል 31 መጥቻለሁ ማለት ነው። ያላችሁበት ሰላማችሁ ይብዛ እያልኩ እጀምራለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን እስከ መጨረሻው ማየታችሁን አትርሱ ማለት ነው። እንግዲህ በባለፈው ሳምንት ዳጣ ድራማ ያለቀብን ምን ላይ መሰላችሁ? አቢጌል መርዝ መርዛ ውሃ ልጠጥታ ራሷን በሳተችበት ፓርት ላይ ነበር ያለቀው። እንግዲህ የብዙዎቻችን ጭንቀት ውሃ ትተርፋለች አትተርፍም የሚለው ነበር ማለት ነው። እንግዲህ ማን ይደርስላታል ምናምን የሚለው ነበር። እንግዲህ በዛሬው ክፍል ማለት ነው እንግዲህ አቢጌል ማነው ውሃን እናቷ ደርሳላታለች ማለት ነው። እንግዲህ ወደ ሆስፒታል ይዘዋት ሄደዋል ማለት ነው። ሆስፒታል ከሄደች በኋላ ያው ደህና እንደተመለሰች በአሪፍ ክትትል ውስጥ እንደተመለሰች ነው። እንግዲህ ሆስፒታል በሄዱበት ታይም እንግዲህ ማን በረዛት በሚባለው እንትን በሚባለው ውስጥ ማለት ማን ነው የመረዛት? ኮካ እንደመረዛት ታውቋል። እንግዲህ ኮካውን የገዛችው ዳጣ ነበረች። ለማን ገዛችሁ? ለአቢጌል። አቢጌል እንግዲህ ያንን ኮካ እንደመረዘች ይታወቃል። አቢጌል ደግሞ አይኔን ግንባር አድርገው ብላ በራሷ ላይ ጦር አስነስታለች ማለትም ጦሩ ምንድን ነው? ዳጣ ላይ ነው። ያው ያሰበችውን ለማሳካት እህቷ እንኳን በዛ መከራ ውስጥ ሆና በዛ ውጣ ውረድ ውስጥ ሆና ያንን መንገድ ለመጠቀም ትፈልጋለች እሷ ማለት ለምን እንደዚህ አልሆነም፣ ለምን አልተሳካልኝም የሚለው ነው የሚያሳስባት። እኔ ከእህቷ የሚመስለኝ እንደዛ ነው። አንቺ ነሽ የመረሻት ብላ እንግዲህ ግግም ብላባታለች ማለት ነው። ማለትም አንቺ ነሽ ኮካውን የገዛሽው፣ እንደዚህ የመረሻትም አንቺ ነሽ፣ እኔ ውሃን ለመረዛት ምናምን ብላ ዳጣም እንግዲህ ጓገጭ ብላለች ማለት ነው። ማለት እኔ ያልሳካልሽ ስል ለእኔ ነበር የገዛሽው፣ እንግዲህ እኔ ሳልጠጣው ስቀር ወደ ውሃ ሳታገጠጣችሁ በዛው መረሻት። ስለዚህ አንድ ነገር ብትሆን ተጠያቂዋ አንቺ ነሽ ብላታለች ማለት ነው። እንግዲህ እሷም ተጠያቂ እንዳልሆነች ራሷ እንዳልመረዘችው ተናግራለች ማለት ነው። በዛው ጠውረድ ውስጥ እንግዲህ ሆስፒታል ሆኖ ተናንቀዋል ማለት ነው። እንግዲህ በዛ ላይ የፈረደበት ናታን ነው። ናታን እንግዲህ ገላግሎ ወደ ውጭ አስወጥቷቸዋል ማለት ነው። በዛ መካከል እንግዲህ ሰላምዬ ስልክ ደውላ ነበር። ስልክ ደውላ እንኳን ስጠይቅ ቤቱ ውስጥ ያለውን እቃ አንድም ቀና እንዳታረጊ ተብላ ተነግራለች ማለት ነው። በምን ምክንያት እንደሆነ እንግዲህ አልገባትም። እንግዲህ ናታንም እሷን ለመምከር ወጣ ውረድ ለማስረዳት እየሞከረ ነበር። ግን እሷ መሰማ ጉድ አይደለችም። አንቺ ተቀይር ያለው ተለውጭ ያለው እያልሻል ነበር ወይ? እንዴት እንደዚህ ትያታለሽ ዳጣን ሲላል ለሰው ወገን ነው ወይ
ምናምን እያለችው ነበር። አንቺ ማለት ነው በዚህ አቋምሽ እንኳን የኔ ሚስት አይደለም ቀርቶ ማንም ወንድ አይፈልግሽም፣ በዚህ አያያዝሽ ማለት በዚህ ጸባይሽ ማንም ወንድ አይፈልግሽም እያላት ነበር ማለት ነው። እሷም ጥብቅና ቁመህላት ነው ወይ ምናምን ብላ በዛው ተበሳጭታለች ማለት ነው። እንግዲህ ዳጣም እንዳላረገችው እናንተ ትልቅ አይደላችሁ ወይ ሰው እንደዚህ ተሙ በዚህ መካከል ናችሁ ክርክር ትገጥማላችሁ ወይ ሲላችሁ የምትለውን አትሰማም ወይ እያለችው ነበር ማለት ነው። የምትነጋገረው ንግግር ደም ያፈላል በራሷ ጥፋት። እንግዲህ እናቴቱ ናት። እናቴቱ ያው አባትየው በጣም ሾክድ ሆኗል እንደተነገረው ሆስፒታል ሊሄዱ ሲሉ ነው የነገሩት። አላወቀም። ያው ደንግጣለች አቤጌልን ግን በደንግጣ ራሱ ያንን አማራጭ ለመጠቀም በጣም እንትን ትላለች። ውጣ ውረድ ውስጥ ናት ማለት ለማሳካት ያንን እና ያው እናቲቱ ጠይቃታለች ማለት ነው። ሄዳ ልታስረዳት ሞክራለች። ነግሬሽ ነበር እማዬ ይህች ልጅ ልታጠቀኝ እንደምትፈልግ እንደምትመርዘኝ ነግሬሽ ነበር፣ አስቀድሜ ነግሬሽ ነበር አለቻት። ምን አርገሻት ነው የምመርዝሽ ስትላት ኮካውን የገዛችልኝ እሷ ናት። ደግሞ ኮካ ከቤት እያለ ለምን ኮካ ገዛሽ ስትባል ያው ሰላምዬም ተናግራለች። የቤት ለስላሳ ሙሉ ኮካ ምናምን ፋንታሜር እንዳያለ ለምንድን ነው አንቺን ያዘዘችሽ? ሲጀመር አሁን ለምን አንቺን ያዘዘችሽ? ሲቀጥል ደግሞ ለምን ቤት ያለውን አልጠጣችም? እና እናቲቱም እንደዚህ ለምን ብላ ስጠይቃት እኔ ቤት ይኑር አይኑር በምን አውቃለሁ? ከዛ ያው ማን የከፈተው ስትባል ራሷ ዳጣ ናት የከፈተችው አለች። እንግዲህ ግን የመረዘችው ራሷ ናት። በስተመጨረሻም ያው እናቲቱ ጠጋ ብላ እያዳመጠቻቸው ነበር ምሽት ላይ ሲከራከሩም። እውነታው አንቺም እኔም የምናውቀው አንድ እውነት አለ። አንቺ ያረግሽውን ወደ እኔ አታሳቢ። አንቺ ይህን ያረግሽው እኔ ከዚህ ቤት እንድወጣ ነው ያረግሽው እና በናታን ዙሪያ ምናምን ስተናገረ ቀቅለሽ ቢዋዝለሽው ዙሪ ስለ ናታን ጉዳይ ምንም አይመለከተኝም ምናምን አለቻት ማለት ነው። ያው እናቲቱ ሁሉ ነገር ሰምታለች። አባትየው ጋር እያወሩ ነበር። ሂጂ ላዳምጣቸው ብላ ነበር የመጣችው። ስትሰማ እንግዲህ ያው ራሱ የራሷ ልጅ እንዳረገችው ሰምታለች። ሌላውን ያው በሚቀጥለው ፓርት የምናይ ይሆናል። ያው የምናውቀው እውነታው አንቺና እኔ የምናውቀው ነው ብላታለች ማለት እሷ እና እኔ ያልኩት ራሷ ከፍታ ራሷ እንደጀመረችው የታሸገ ኮካ እንደሰጠቻትም ሪል ታውቃለች። በቃ ሌላ የሚታወቅ ነገር የለችው። የመረዘችው ራሷ እንደሆነች እናትና አባቱም ይደርሱበታል ማለት ነው።